ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን ለመላው የክርስትና እምነት ተከታዮች ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እያልን ወደ ትረካ ሰዓታችን ስናሻግራችሁ ምንትዋብ ለዘመናት ከብቸኝነት አውጥቶ ደስታን የሰጣት የሶስት ልጆቿን አባት የታማችበትን ፍቅሯን አጣች። ከባድ ሐዘን ሆነ። ሐዘኗን መሪር ያደረገው በድንገተኛ አደጋ ጭምር መሆኑ ነው። የምንትዋብ ዘመን ሌላው መከራ ደግሞ የረሃብና የድርቅ ዘመን መምጣቱ ነው። ሕዝቧን ለማዳን አቃታት። ብዙም ሳታገግም ዓይኗን አጣች። የበኩር ልጇ የውድ ንጉሥ ባለቤቷ ያጼ በካፋ ማስታወሻ አማካሪዋ ጓደኛዋ ንጉሡን ብርሃን ሰገድ ኢያሱን ድንገት አጣች። ምንትዋብ ዱብዳ ወረደባት። ከሐዘኗ መጽናት አልሆነላትም። የልጅ ሐዘን መራር ነው። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 38 ነው። ዋይታዋ ማባሪያ አጣ። ባጎቷ በደጃዝማች እሸቴ ራስ ቢትወደድ ወልደ ልዑልን አስጠራች። ወልደ ልዑል ሲሰማ ሲሮጥ መጣ። አበደ፣ ጨርቁን ጣለ። እንደሱ የኢያሱን መሞት ያልሰሙ መኳንንት ሞግረፍ ሲጀምሩ እንደገና ዋይታና ሰቆቃ ሆነ። ጩኸትና ዋይታ ከዳር ዳር አስተጋባ። ጩኸትና ዋይታው ወህኒ አምባ ከመድረሱ ቀደም ብሎ እልፍኝ አስከልካዮች የብርሃን ሰገድ ኢያሱ አስከሬን ያለበትን ቤተ መንግስት ቆለፉ። ወልደ ልዑል በአስቸኳይ መደረግ ወዳለበት ነገር ትኩረቱን አደረገ። ምንትዋብን እቴ ብርሃን ሞገስ ሆይ፣ ብርሃን ሰገድ ልጅሽ በሕይወት ሳለ ምን ነግሮሽ ነበር? መንበረ መንግስቱን ማን እንደሚወርስ አልነገረሽም? ከሦስቱ ልጆቹ ካቤቶ አጽቁ፣ ካቤቶ ኃይሉና ካቤቶ ዋዩ መሃል የትኛው ይንገሳለ? የነገረሽ ካለ እባክሽ ንገሪኝ ሲል ወተወታት። እመቤት ውቢት የተወለደው አቤቱ አዩ እኔ መንበረ መንግስት ይቀመጥ፣ ዮዳሄ የ7 ዓመቱን ኢዮአስን እንዳነገዘው እናንተም ልጄን ኢዮአስን አንግሱት፣ እኔንም አባቴን በካፋን ሊተካ ይችላል፣ ምወደው እሱን ነው ብሏል አለቻቸው። ሲቃ የተናነቃት ወልደ ልዑል የቅርብ ዘመዶችና የቅርብ መኳንንት በር ዘግተውና በነፍጥ አስጠብቀው መከሩ። አቤቱ ዋዩ ወይንም ኢዮአስ ገና የ7 ዓመት ልጅ ነበርና እቴጌ በነበረችበት ስልጣን ትቀጥል ብለው ወሰኑ። ምንትዋብ ውሳኔውን ስትሰማ እንግዲህ እኔ ዓለም የለኝም፣ ዓለም የገዳም ገብቶ መመንኮስ፣ መመነን፣ መሞት እንጂ እንግዲህ ነገር ሁሉ ምን ዋጋ አለው አለቻቸው። የሐዘኗን ግዙፍነት የተረዱ አልመስል አላት። ተስፋ መቁረጥ አልፈለጉምና እሾህ አክሊል ይዘው እባክሽ በዚህ የእሾህ አክሊል ይዘንሻል፣ እንደዚህ አትበይ፣ ኢያሱ ሲሞት አንቺ ጥለሽን ስትጠፊ ዓለም በቃኝ ስትይ እኛም መበታተናችን ነው ሲሉ ለመኗት። እሷም ጥንካሬዋ እሳት እንደነካው ሰም ሲቀልጥ ተሰማት። መንፈሷም አካሏም
ተኮራመቱ። መናገር ተሳናት። እባካችሁ ተውኝ፣ እጣ ፈንታዬ ምናኔ ነው። እንግዲህ ሌላ ዓለም የለኝም። ልጄ ተለይቼ ምን ዓለም አለኝ? ኢያሱን መሳይ ልጄን እኮ ነው ጣሁት። ተውኝ እያለች ተማጸነቻቸው። ከብዙ መማጸን በኋላ ዳግም እጇን ሰጠች። ኢዮአስ ወደ ቤተ መንግሥት እንዲመጣ ተደርጎ ዘውድ ጠባቂው ነጋድራስ ጊዮርጊስ የዳግማዊ ኢያሱን ዘውድ ይዘው መጥተው በተለመደው የንግስ ሥርዓት ንጉሠ ነገሥት ኢዮአስ ነገሰ። የኢዮአስ ንግስ በአፋጣኝ ከተፈጸመ በኋላ መለከት ተነፋ፣ ነጋሪት ተጎሰመ። አዋጅ አዋጅ አዋጅ! የሞትንም እኛ ያለንም እኛ፣ ጆሮ ያለህ ስማ፣ የሰማ ላልሰማ ያሰማ። ዳግማዊ ኢያሱ አርፏል፣ ኢዮአስ ነግሷል። ጠላቶቻችን ይፈሩ፣ ወዳጆቻችን ይደሰቱ። ባለህበት እርጋ፣ ነጋዴም ነግድ፣ ገበሬም ምረስ ተብሎ ታወጀ። ነጋሲያን ሲሞቱ እንደሚደረገው የማቅ ድንኳን በሰማያዊ ሐር ጨርቅ ተከለለ። ጸሎት ተደረገ። እስከ 5 ትውልድ እየተጠራ ተጸለየ። ዳግም ታላቅ ለቅሶ ሆነ። ማቅ የለበሰችው ምንትዋብ ከኢያሱ ቤት ወርቅ እንዲመጣና ለእይታ እንዲቀርብ ብታዝም ኢያሱ ካዝና ውስጥ የተገኘ ነገር አልነበረም። አድሎ ጨርሶታል። አንዳንዴም እንደ አባካኝ እየተቆጠረ ከሕዝብ ትችት ደርሶበታል። እንደ ደንቡም አልባሳቱና ሌሎችም ዕቃዎቹ በሰጋር በቅሎ ለእይታ ወጡ። ስለ ዳግማዊ ኢያሱ አውርተውና አመስግነው የማይጠግቡት በሕይወቱ ሳለ የኢያሱን አምላክ ስሙን አንስቼ ወደ አሰብኩት አገር ልሄድ ተነስቼ በኢያሱ ዘመን በብርሃን ሰገድ ተድላህ ደስታ ጋር ስላለህ መንገድ ስንቅም አልሸከም የትም አገር ብሄድ ለአጤ ኢያሱ ዕድሜ ለምናለው ታሰብኩት አገር ደና ደርሻለሁ። ዕድሜ ለምናለው ለአጤ ኢያሱ ከቤቴ ስወጣ ስንቄ ነውና እሱ ቁርስና ምሳውን መክሰስ ራቱን የተመገበ እረ ለመሆኑ በኢያሱ ዘመን ማን ነው የተራበ ሲሉ የገጠሙለት ጎንደሬዎች ሞቱን ሲሰሙ መንገድ ላይ ወጥተው ፈሰሱ። ሴቶች ደረታቸውን ደለቁ፣ ወንዶች አነቡ። ከእናቱ ጋር ሆኖ ለ25 ዓመታት ሰላም ተድላና ብልጽግና ለሰጣቸው ለሰላም ወዳዱ ደም መፋሰስ ለጠላው ለሊቃውንትና ለካህናት ታላቅ አክብሮት ለሰጠው ትምህርት እንዲስፋፋ ለታገለው ለተማረውና ለሊቁ ወርቅ ለሸለመው እንደ አባቱ በፊደል ውስጥ ሆሄያት ጠብቀው እንዲጻፉ በማለት የተሳሳተውን እጁን ቆርጣለሁ ሲል ላስፈራራው እናቱን አክባሪ ሕዝቡን ወዳድ ለነበረው ድሃ ሆነ ሌላ ባለ ጉዳይ እሱ ጋር በቀጥታ ገብቶ ብሶቱን እንዲናገር እድል ለሰጠው ለድሃ ለተቆረቆረው ቀደምት ነገስታት አባቱ ሳይቀሩ ድሃውን ማር ክፈል እያሉ ሲያስጨንቁት እንዳያቱ እንደ አጼ አዲያም ሰገድ ኢያሱ የለም ለአቅምህ ተመጣጣኝ አንድ አሞሌጫው ይበቃል ብሎ የቀረጥ ደንብ ላወጣው ገንዘቡን ለድሃ ለቸረውና በሰፊው ለለገሰው ለሙታን ልጆች አባት
ለሽማግሌዎች ምርኩዝና መመኪያ ለነበረው ጎንደርን በአትክልትና በመናፈሻ ስፍራ ላስዋበውና ከተማዋን በግንብ አጥሮ ጠላትን በሩቁ ለመያዝ ለሞከረው በርካታ ግንባታዎችን በማካሄዱ እንደ አባካኝ ለተቆጠረው እንደ ቀደምት ነገስታት በየቦታው እየዞረ ስላላስገበረ እንደ ሰነፍ ለተቆጠረው በመልኩ ማማርና በደፋርነቱ ላስደመማቸው ንጉሠ ነገስታቸው ጎንደሬዎች መሪር ለቅሶ አለቀሱ። ከልባቸው ማዝነው አያ በሰቀላሁ ሐመላ በሰቀላሁ ሐመላ የተራበ ዘመድ እንዳይበላ በሰቀላሁ ሐመላ ወያንተ ሳለህ ቀሊል ኢያሱ ለጋሱ አንተ ወፍላ ንጉሱ እንዘን አብረን አድገናል አብረን በልተናል አብረን እናልቅሰው አብረን በልተናል ህዘ ሰው ጌታ ባልንጀራ ሞቴን ያርገው አንተ ጋራ እያሉ ለ32 ዓመቱ ብርሃን ሰገድ ኢያሱ ሙሾ ደረደሩለት፣ አነቡለት፣ ጮሁለት። መኳንንቱም የነገስታቱም ልጆች ካህናቱም ሊቃውንቱም የጦር አበጋዙም ወይዛዝርቱም እየያሉ ሰንደቅ ተይዞ ነጋሪት እየተጎሰመ አስከሬኑ አባቱ አጼ በካፋ ከተቀበሩበት አደባባይ ተክለ ሃይማኖት ተወስዶ ፍታት ተደርጎለት አርብ ዕለት በታላቅ የቀብር ሥርዓት ተቀበረ። ከቀብር መልስ ታላቅ ግብር ገባ። ከመኳንንት እስከ ተራ ጎንደሬ የእዝን ግብር ከጠላ ከጠጅና ካረቄ ተካፈለ። ምንትዋብ ሐዘኗ በረታ። ቤተ ዘመድ መኳንንትና ሌሎችም ትጠፋለች ብለው ሰጉ። መከሩና ይጠብቋት ተነሱ። በጥብቅ ክትትልም አደረጉባት። ጠንካራ የውስጥ ለውስጥ ጠባቂም ተመደበባት። ቀጥሎም እመቤትን ኮይ በማረፋቸው ምንትዋብ ታላቅ ሐዘን ገባት። እንዲሁም በደጉም በክፉም ጊዜ ያልተለዩዋትን ወንድሟን ራስ ቢትወደድ ወልደልዑልን አጎቷን ደጃዝማች ሸቴን የዮልያናን ልጅ የሰሜኑን ባላባት አርክሌድስንና የአጎቷን ልጆች አውሳቢዮስን ጌታንና ነጮን በማጣቷ ብቻዋን የቀረች መሰላት። ዓለም በአይኗ ስር ማለፍ ጀመረች። ጊዜ ሁሉንም በየተራ ወሰዳቸው። ጎንደርስ ገናንነቷ ጊዜዋ አበቃ። ጊዜ ምንድነው አለች። ጥላዬ በወርቅ ያሸበረቀችው ቁስቋም ቤተክርስቲያን ቅጥር ግቢ ሲገባ በቤተክርስቲያኗ ውበት ተማረከ። በአጥሩ ግንብ ማማር ተደነቀ። ፀሐይዋ አለዚያን ቀን እንደዚያ አብርታ የማታውቅ መስላ ታየችው። ቆም ብሎ ሁሉን በአይኑ ቃኘ። ብርሃን ሰገድ ኢያሱ ከሞተ በኋላ ምንትዋብን የማግኘት ፍላጎቱ ቢበረታም 14 ዓመት ሙሉ ቆርጦ አለመነሳቱ ህሊናውን ሲቆጠቁጠው ቆይቶ የኢዮአስን ሞትና የመንግስቱን ማብቃት ሲሰማ አላስችል ብሎት ወደ ጎንደር አቀና። ከአብርሃም ቤት ወጥቶ ቁልቁል ሲወርድ የተጫጫነው ትካዜ ገና ከደብረ ወርቅ ሲነሳ ምንትዋብ ላይ የደረሰው ድርብ ሐዘን፣ የጎንደር መበጥበጥ፣
የሀገሩ መረበሽ የልብ ስብራት የፈጠረበት መሆኑ ቀርቶ ዛሬ ቁስቋም ግቢ ውስጥ ሲቆም ድንገት ሰላምና መረጋጋት በማግኘቱ ያችን ሰዓት ለዘላለም ለማቆየት የፈለገ ይመስል እዚያው ያለበት ቦታ ቆሞ ቀረ። ውስጡ የተቀጣጠለው የተስፋ ስሜት ያቺ ደማቅ ፀሐይ ከረጨችው ብርሃን ጋር ተዋህዶ ልቡን አሞቀው። ለጊዜው እዚያ ቦታ ላይ ለምን እንደተገኘ ረስቶ ሄዶ መሳለም ብሎም ጸሎት ማድረስ እንዳለበት ዘንግቶ ከቆመበት አልንቀሳቀስ አለ። ቁስቋምን በምናቡ ብራና ላይ ሳላት። ቀደም ብሎ ጎንደር እንዲመጣ በሮብዓም ግብዣ ሲቀርብለት አለመቀበሉ የሚያየው ውበትና ታሪክ ተካፋይ ሳያደርገው በመቅረቱ ተቆጨ። አንዲት መነኩሴ እጅ ሲነሱት ደንገጥ ብሎ ሰላምታ ሰጣቸው። ምን ያህል ጊዜ እዚያ እንደቆመ ባያውቅም ወደ ቤተክርስቲያኗ በዝግታ አመራ። በወንዶቹ መግቢያ በኩል ሄዶ በሩን ተሳለመ። ቆም ብሎም ዳዊቱን ከማህደሩ አውጥቶ ደገመ። ሲጨርስ ዙሪያውን ተመለከተ። ወደ ቤተ መንግስት የሚመራው ሰው በአይኑ ፈለግ አደረገ። ወደ መጣበት ሲመለስ አንድ ቄስ ከግቢው ሊወጡ ሲሉ አያቸውና አባቴ ብሎ አስቆማቸው። እንዲባርኩት ከተጠጋቸው በኋላ ወደ እቴጌ ቤተ መንግስት ቤት ነው መሄድ ሲል ጠየቃቸው። ቄሱም በዚህ በወንዶች መግቢያ በኩል ሲሄዱ ዘበኞችን ያያሉ፣ እነሱ ያሳዩዎታል ብለው ተሰናበቱት። ተመልሶ ወደ ቤተክርስቲያኒቱ ወንዶች መግቢያ አመራ። በስተጀርባ በኩል ቁልቁል ሲወርድ ቄሱ እንዳሉት በግንብ የታጠረው በር ላይ ጥበቃዎቹ ቆመዋል። ትኩር ብለው ያዩታል። ራቅ ብሎ እጅ ነሳና እቴጌ ዘንድ ጉዳይ ነበረኝ፣ ስሜ ስሙር ነው፣ ሀነማይ ነው የመጣሁት፣ የእቴጌ ዘመድ ነኝ ብሎ የያዘውን የተጠቀለለ ዕቃ አሳያቸው። ጥበቃዎቹ ጉዳዩ ምን እንደሆነ ደጋግመው ከጠየቁት በኋላ እንዲጠብቅ ነግረውት አንደኛው ወደ ውስጥ ገባ። ጥቂት ቆይቶ አንድ ያደገደገ አስተናጋጅ መጥቶ ማን እንደሆነና ጉዳዩ ምን እንደሆነ አጥብቆ ከጠየቀው በኋላ ሄደ። ጥላዬ አሁንስ የቆረጠ ይመስላል። ለምን ትዋብ ሰው የሚያስፈልጋት ጊዜ ነው? ይደርስላት ይሆን ወይስ ያመነታል? ስለነበረን ቆይታ እናመሰግናለን። አድማጮቻችን፣ ምንትዋብ ታሪካዊ ልቦለድ ትረካ ክፍል 39 ይቀጥላል። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ